አስቡትማ ከልጅ እስከ አዋቂ ከህፃናት እስከ ጎልማሳ መጽሐፍ ያልጻፋለ ብዬ አላስብም። ምክንያቱም እውቀታቸውን በነፃ ማስፈር ስለማይፈልጉ በገንዘባቸው ግን እውቀታቸውን አስፈረው ኮተት የምንላቸው ነገሮች በጣም ድካም አላቸው። ነገር ግን በጣም ቫልዩ ደግሞ ለትልቅ ነገር ሰክሰስ ማይደርሱት ግን እነዚያ ትንሽዎች ናቸው። ውበትም ትንሽዬ ነጥቦች እየጣላችሁ ወይታችሁ አትለፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቤቱ አዲስ ካልሆኑ ደግሞ የደወል ምልክቱን ስትጫኑ አዲስ ቪዲዮ ስንለቅ ወደ እናንተ ሼር ወይም ደግሞ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንደተለመደው ቆንጆ ሀሳብ ወደ እናንተ ይዤላችሁ መጥቻለሁ። የዛሬ ሀሳባችን ደግሞ ትንሽ ተግባሮቻችን ለስኬት ያበቁናል የሚለውን ሀሳብ አንስተን ከእናንተ ጋር ሼር እንደራረጋለን። ሁለት ቀን ቪዲዮ ለቀቁላችሁ፣ ነገር ግን በሆነ ምክንያት ነው ኢንሻአላህ ዛሬ ለቅላችኋለሁ። ከዚህ በኋላ ላለመጥፋት እንሞክራለን። እናንተም ሰብስክራይብ አድርጉ፣ ሀሳባችሁን ግለጹ። እንዴት ነው ትንሽ ተግባሮች ወደ ትልቅ ስኬቶች የሚያበቁት የሚለውንም ከኛም ታላቅ ከሆናችሁ ከኛም ታናሽ ከሆናችሁ የምትችሉትን ያህል ብቻ ግን ሼር አድርጉ እሺ። እና ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ። ወደ ሀሳባችን እንሄዳለን። ሰብስክራይብ አድርጉ። ከትላልቅ ስኬቶቻችን ጀርባ ትንሽ ተግባሮቻችን ይቀድማሉ ይባላል። ሁሌም ቢሆን በህይወታችን ውስጥ ትንሽ ተግባሮቻችንን ስናስተካክል ሊሆን ይችላል ነገሮቻችን ሁሉ ወደ ቀን መንገድ ይላሉ። በህይወታችን ውስጥ መስፈርት አድርገን የምንይዛቸው በጣም ትልልቅ ግቦች ሊኖሩ ይችላሉ። ነገር ግን እንደ ህይወትና እንደ መስፈርት ይዘን መያዝ ያለብን ግን ትንሽ ተግባሮቻችን ናቸው። ትንሽ ተግባሮቻችን ናቸው ወደ ትልቅ የሚያደርሱ በህይወታችን ውስጥ ማለት ነው። ከስራ አንፃር ልጀምርላችሁና አንድ ሰው ትልቅ የቢዝነስ መክፈት ከፈለገ መጀመሪያ የሚገዛው ትልቅ ማሽነሪንግ ነው ወይስ ትንሽ እቃው ነው ብላችሁ ስታዩት በጣም የሚያደክመው ይመስላል። ትልቅ ማሽን ነው ይመስላል እንጂ ትንሽ ወንበሮቹ ወይም ደግሞ ትንሽ ሳህኖቹ ምናምን ናቸው። መጨረሻ ላይ ኮተት የምንላቸው ነገሮች በጣም ድካም አላቸው። ነገር ግን በጣም ቫልዩ ደግሞ ለትልቅ ነገር ሰክሰስ ማይደርሱት ግን እነዚያ ትንሽዎች ናቸው ውበትም የሚጨምሩት። እሺ በህይወታችሁ ውስጥ ግን ምንም ነገር ስታደርጉ እነኚህን ነገሮች መተግበር ይኖርባችኋል። በህይወታችሁ ውስጥ የሆነ ነገር ለመጀመር ካሰባችሁ ሆነ የሆነ ነገር ለመስራት ካሰባችሁ በምን መንገድ ማድረግ አለባችሁ፣ እንዴት ማድረግ አለባችሁ፣ እነኚህን 5 መንገዶች መጠቀም ትችላላችሁ። ለምሳሌ አንደኛውና የመጀመሪያው ትልቁ ነገር በህይወታችሁ ውስጥ ሰክሰስ ማድረግ ከፈለጋችሁ እሺ አንድ ሰው መጽሐፍ ማንበብ ማትወዱ ከሆነ ቢያንስ ለ10 ደቂቃ መጽሐፍ ማንበብ ይኖርባችኋል። ምክንያቱም አንድ ሰው ትምህርት ቤት ገብቶ ከሚማረው በላይ መጽሐፍ እውቀቱን አስቀምጧል። አስቡትማ ከልጅ እስከ አዋቂ ከህፃናት እስከ ጎልማሳ መጽሐፍ ያልጻፋለ ብዬ አላስብም። ምክንያቱም እውቀታቸውን በነፃ ማስፈር ስለማይፈልጉ በገንዘባቸው ግን እውቀታቸውን አስፈረው እኔ እኮ ይሄን ጽፌያለሁ፣ እኔን ህይወት እኮ እንዲህ ያተረፍኩት፣ ገንዘብን እኮ እንዲህ ያገኘሁት ብሎ መጽሐፍ ላይ አስቀምጦታል። ስለ ሪች ስለ ሀብት ሊሆን ይችላል፣ ስለ ምን ነገር ሊሆን ይችላል። ትልልቅ መጽሐፎች ጽፈዋል። ስለ ነብዩ መሐመድ ላይ ስለ ትልልቅ መጽሐፎች ትልልቅ ጸሐፊዎች ጽፈዋል፣ ደራሲዎች ጽፈዋል። ስለ አንድሩ ካርኔጊ ተጽፈዋል፣ ስለ ቢል ጌትስ፣ ስለ ኤለን መስክ፣ ስለ ትልልቅ ሾው የምትሏቸው ሰዎች እንዳለ መጽሐፋቸው ስኬታቸው መጽሐፋቸው አስፍሯል። ኦኬ እናንተ ከዛ መጽሐፍ ግን የምታገኙት ነገር ሊንገራችሁ ምን እንደሆነ በህይወታችሁ ውስጥ እስካሁን ካገኙት ጥንት የበዚች እድሜ አልሐምዱሊላህ ካገኙት ግን ወይም ባነበብኩባቸው ጊዜያት ጭንቅላቴን እንዲነበረውን ወደዚህ እንዴት እንደቀይረው ነው የማውቀው። ነገር ግን መጽሐፍን ስላችሁ በህይወታችሁ ውስጥ ምን አይነት መጽሐፍ ማንበብ እንደምትወዱ አላውቅም። ግን በህይወታችሁ ውስጥ ቁርአን የሃይማኖት መጽሐፍ ብቻ ግን የምትወዱት መጽሐፍ ይኖራል። በህይወታችሁ ውስጥ ቫልዩ የምትሰጡት ለኔ ይሄ መጽሐፍ ማንበብ አለብኝ የምትሉት መጽሐፍ ቢያንስ 2 እና 3 ረድፍ ማንበብ ይኖርባችኋል። ለምንድን ነው 3 ረድፍ ማንበብ? 3 ረድፍ አድምቤ ምን ይጠቅመኛል ስትሉ በየቀኑ 3 ረድፍ በትክክል ንጹህ አድርጋችሁ የምታነቡ ከሆነ በአመት አስልታችሁ ማሰብ ይኖርባችኋል። ምክንያቱም ያኛው ያሰባችሁ ትንሽ ያርጋችሁ ያሰባችሁት ነገር ሁሉ አመት ሲመጣ ልክ እንደ ቁጠባ ብድር በጣም ብዙ ሆኖ ነው የምታገኙት። ልክ እንደ ወለድ ማለት ነው። ሳታስቡት በጣም ብዙ መጽሐፍን አግኝታችሁ ታገኙታል፣ አንብባችሁ ታገኛላችሁ ራሳችሁ። እና በህይወታችሁ ውስጥ አንድ ነገር ልምከራችሁ። በቃ አንድ ቢዝነስ ለመማር የገባን ትምህርት ቤት ገብቶ ከሚማረው በላይ መጽሐፍ የሚያነብ ሰው ይበልጣል። በጣም ብዙ ነገሮች መጽሐፍ ላይ ተቀምጧል። መምህር ያላየው ተማሪ ያላየው ስለ ገንዘብ ስለ ሪች ወይ ስለ ሰክሰስ ስለ ገንዘብ ስለ ሀብት ሊሆን ይችላል ለምትመኙት ነገር ሁሉ ግን በህይወታችሁ ውስጥ የሚሰጣችሁ ፈጣሪ በቃ የምትመኙት ነገር ሁሉ መጽሐፍ ውስጥ አለ። ስለዚህ
አንድ ነገር መክራችሁ ምንድነው ብላችሁ ከጠይቃችሁ አንብቡ። ስንት ደቂቃ አላውቅም፣ ግን አንድ ሰው ግን ቢያንስ በቀን 10 ደቂቃ ማንበብ መቻል ይኖርበታል። የምትወዱትን ነገር ሊሆን ይችላል፣ ቁርአን፣ መጽሐፍ ቅዱስ፣ ምንድነው የምትወዱት መጽሐፍ ባስ። ከዛም በኋላ ብልግናን እንደሚወልደው ጥሩ ነገር እንደሚወልደው እንዴት ነው ጉብዝናን ይወልደዋልና አንብቡ። የመጀመሪያው እሱ ነው። ሁለተኛዋና ሌላኛዋ ደግሞ በህይወታችሁ ውስጥ ቢያንስ በቀን ውስጥ ብቻችሁን መሆን መቻል ይኖርባችኋል። ከቻላችሁ ከ20 እስከ 30 ደቂቃ መራመድ፣ ካልቻላችሁ ደግሞ በራችሁን ዘግታችሁ መቀመጥ፣ ከስልክ ነፃ፣ ከቲቪ ነፃ፣ ከልጆች ነፃ፣ ከሰው ነፃ ሆናችሁ ከራሳችሁ ጋር ማውራት። ከራሱ ጋር የሚያወራ ሰው ነገሮችን ሁሉ ለመወሰን ነገሮችን ሁሉ ለማስተካከልና እንዲሁም ደግሞ አመዛዝኖ ለማሰብ ብቻውን ሲሆን ይለያል። ምክንያቱም የሆነ ሰው ጫና የለበትም። የሆነ ሰው እንዲህ ቢሆንስ የሚባል ነገር የለም። ለብቻው ይወስንና ኦኬ የከሌን ሀሳብ መቀበል ካለብኝ ልትሉ ትችላላችሁ። ምትሉት የከሌን ሀሳብ መቀበል እንዳለባችሁ ራሱ መወሰን ያለባችሁ ብቻችሁ ናችሁ። ምንጊዜም ቢሆን ነፃ ሆኖ ወይም ደግሞ ንጹህ ሆኖ እንደማሰብ ትልቅ ነገር የለምና በህይወታችሁ ውስጥ ከቻላችሁ የተራመዳችሁ ማሰብ ከ20 እስከ 30 ደቂቃ ከቢሮአችሁ እስከ ቤታችሁ ሊሆን ይችላል፣ ከቤታችሁ እስከ ቢሮአችሁ ሊሆን ይችላል። ብቻ በጣም ያጨናነቃችሁንም ነገር የሆነ በጣም ያስተሳችሁ ነገር የተራመዳችሁ ማሰብ። ደስታም ሲበዛ ጥሩ አይደለም፣ ሀዘንም በጣም ሲበዛ ጥሩ እንዳልሆነ ሁሉ ማለት ነው። በጣም ትንሽ ነገር ስናገኝ ቦግ ምንል ሰዎች ከሆንን ጀስት ምንድነው ሳናስበው የሆነ ዲፕሬሽን ያ ነገር የማይሆንበት የሆነ እድል ሊመጣ ስለሚችል በዛን ሰዓት የማይሆን ሲቹዌሽን ውስጥ ወይም ደግሞ ነገራቶችን ዝብርቅ ይሉብናል። ስለዚህ ምን ማድረግ አለባችሁ? ከ20 እስከ 30 ደቂቃ ወይ ተራምራችሁ ማሰብ ወይም ደግሞ ብቻችሁን ሆናችሁ በራችሁን ዘግታችሁ ማሰብ ይኖርባችኋል። ብቻ ግን ከ20 እስከ 30 ደቂቃ ብቻችሁን የመሆን ልብ ቢኖራችሁ ጀስት ቆንጆ ነው። ደስ የሚል ጊዜን ታገኙበታላችሁ ወይም ደግሞ ትምህርት ታገኙበታላችሁ። ብቻችሁ መወሰን ትችላላችሁ። ሶስተኛዋና ትልቋ ነገር ደግሞ በየቀኑ በምትችሉት ነገር መልካም ነገርን ማድረግ፣ መስራትም ሊሆን ይችላል፣ መስጠትም ሊሆን ይችላል፣ ብቻ ማሰብም ይችላል፣ ሰዎችን ማሳቅም ሊሆን ይችላል። ብቻ በህይወታችሁ ውስጥ በጣም የሚያስደስታችሁ ነገር መልካም ነገርን መስራት መቻል ይኖርባችኋል። እንዳልኳችሁ አስብና ሀብታም የሚለውን መጽሐፍ ናፖሊዮን ሂል ወይም ደግሞ ስለ ሪች የጻፈው ስለ ገንዘብ ሀያልነት የጻፈበትን ወይም ደግሞ ሀያላን ስለ ገንዘብ ሀያላን እንዴት እንዳገኙት እነሱ አግኝቶ ቁጭ ብሎ ከነሱ ህይወት ታሪክ ከእያንዳንዱ ኢንተርቪው አድርጓቸው የጻፈው። የመጀመሪያው ስለ አንድሬ ካርኔጊ ስለ በቃ 8ኛው ገጽ ላይ ደግሞ ስለ ነብዩ መሐመድ ጆሮ የማይሰማ በጣም ብዙ ሰው አለ። እዛ ውስጥ ምንድነው ስራቸው? አንድ ሰው በቀን ውስጥ መልካም ሰው መሆን ከፈለገ 10%ን ለሃስጠው 10%ን ለራሱ ያለው 10%ን ለስጦታ ለቤተሰቦቹ አድርገው ከዛም በኋላ 60% ደግሞ ለቢዝነሱ ያድርገው ይላል። እና ምንላችሁ ነው በህይወታችሁ ውስጥ ጊዜ መልካም ነገር ለመስራት አትፍሩ። ምክንያቱም መልካም ነገር ቤት በኩል አድርጎ እንደሚመጣ ይታወቅምና። እና ምንላችሁ ነው በቀናችሁ ውስጥ ቢያንስ አንድ መልካም ነገር ስሩ። መልካም ነገር መናገር ይችላል፣ ለሰዎች መልካም ነገር ማስተላለፍ ይችላል፣ በሐሳባችሁ ሊሆን ይችላል፣ በህይወታችሁ ሊሆን ይችላል። የምትችሉት መልካም ነገር መስራት ብትችሉ ቆንጆ ነውና በህይወታችሁ ውስጥ አንድ መልካም ነገር መስራት መልመድ ይኖርባችኋል ማለት ነው። የመጀመሪያውና ትልቁ ነገር እሱ ነው። አራተኛውና ትልቋ ነገር ደግሞ በየቀኑ ማመስገን ማለት በምትችሉት ነገር ሊሆን ይችላል፣ በምትወዱት ነገር ሊሆን ይችላል፣ በሚያስደስታችሁ ነገር ብቻ ግን ማመስገን መቻል ይኖርባችኋል። 1 ሚኖራችሁ 10 ሚኖራችሁ 20 ሚኖራችሁ 100 ሚኖራችሁ ግን ያን ነገር አስባችሁ ፈጣሪ ይሄን ነገር ይገባሻል ብለህ ስለሰጠኝ አመሰግናለሁ ብላችሁ ካመሰግናችሁ ጀስት አላህ ለእናንተ ቫልዩ እንደሚሰጣችሁና እንዳረሳችሁ ታስታውሳላችሁ ብዬ አስባለሁ። ምክንያቱም ከሌላው የተሻለ ነገር ለእናንተ ሰጥቷችኋል ብላችሁ ታስባላችሁ። ጀስት ለእናንተ ቫልዩ እንዳለው ታውቃላችሁ። አንዳንድ ሰው በጣም ስግብግብ ሊሆን ይችላል። አንዳንዴ ደግሞ በጣም ተስፋ መቁረጥ ሊሆን ይችላል። ብቻ የሆነ ስሜቱ ስንገባ ፈጣሪ እንዴት ያቀኛል እና ምን ልባቸው ግዛቶች ይኖራሉ። ያ ደግሞ ከፈጣሪ እንድንርቅ ያደርገናል ማለት ነው። ያ ማለት ደግሞ አመስጋኝነታችን እንዲቀንስ የተሰጠን ነገራቶች ሁሉ እንድናይ መልካም ነገሮች ወደ ድረስ ሲመጡ ሁሉ እንድንገፋቸው ያደርገናል። ያ ማለት ደግሞ ለእኛ ጊዜ የሚሰጡን ሰዎች ሊሆኑ ይችላሉ፣ ገንዘባችን ሊሆን ይችላል፣ እጃችን ሊሆን ይችላል፣ ሰዎችን ሊሆን ይችላል። ፈጣሪ ብቻ ግን በሆነ መንገድ ተደርጎ ይሆን ነገር ይሰጠናል። በነፃ ምንም ነገር አይተወንም።
ስለዚህ በህይወታችሁ ውስጥ አንድ ነገር ልንገራችሁና በየቀኑ አንድ ነገር ቢያንስ ለማስገን ሞክሩ። እሺ። አምስተኛውና ትልቋ ነገር ደግሞ በየቀኑ አንድ እውቀት መቅሰም። አንድ እውቀት መቅሰም ማለት ቢያንስ በምትችሉት አቅም ለ30 ደቂቃ ሊሆን ይችላል ስለዛ ነገር እውቀት መውሰድ መማር ሊሆን ይችላል። ስለ ትምህርታችሁ ሊሆን ይችላል፣ ስለ ስራችሁ፣ ስለ ቢዝነሳችሁ ምን ማሻሻል አለባችሁ፣ ምን መቅረፍ አለባችሁ። በቃ በህይወታችሁ ውስጥ ለሚፈጠር በስራ ዘርፍ ላይ አሁን ላይ በጣም የፉክክር ዓለም ነው። ትንሽ የሚኖራችሁ ትልቅ የሚኖራችሁ ከጎናችሁ የሚኖር ከአካላችሁ ውጪ ይሁን ብቻ ግን በህይወት ውስጥ ቢዝነስ ደግሞ የፉክክር ዓለም ነው። በያዛችሁት ነገር ላይ ያን ነገር መቀየር የምትፈልጉ ሰዎች ከሆናችሁ ስለዛ ነገር እውቀት መውሰድ፣ አሁን ላይ ያላችሁበት ነገር ደግሞ መቀጠል የምትፈልጉ ሰዎች ከሆናችሁ ደግሞ በዛ ነገር ላይ ጀስት መማር፣ ለወደፊት እንዴት አድርጌ ያን ነገር ማሻሻል እችላለሁ፣ አሁን ያለኝን ነገር እንዴት ነው በጣም በሚሻል ሁኔታ የተሻለ ነገር ጥሩ ነገር መስራት እችላለሁ፣ እንዴት አድርጌ ማስተካከል እችላለሁ ብላችሁ ካሰባችሁት በጣም ጥሩ ይሆንላችኋል። ያ ማለት ግን ለእናንተ ምንድነው እውቀታችሁ የተሻለ ነገር ይላል። አዲስ ነገራቶች በአውጥታ አይመጡም። ያን ነገር አሻሽለን እናቀርባለን ሊሆን ይችላል። ሬስቶራንት ሊኖራችሁ ይችላል፣ ምግባችሁ ላይ ፓርሽን ማድረግ፣ ሆቴል ሊኖራችሁ ይችላል፣ ሆቴላችሁ ላይ አርጋችሁ አምስት ነው እንደምትችሉ፣ ቢዝነስ ሊሆን ይችላል። እንዴት ነው ቢዝነስን አሻሽዬ የተሻለ ንግድ ማድረግ ይችላል። ሴልስ ነጋዴዎች ልትሆኑ ይችላላችሁ። እንዴት ነው ንግድ ክህሎትን ማሳደግ ይችላል። መጽሐፍትን ማንበብ ሊሆን ይችላል፣ ሄዳችሁ መማር ሊሆን ይችላል። ብቻ ግን ባላችሁ ነገር ሁሉ እውቀት መጨበጥ ይኖርባችኋል። እና ምን እላችሁ ነው የስኬቶቻችሁ ቁልፍ በትንሾች ነገሮች ስላሉ ዛሬ የምትሰሩላችሁ ትንሽ ነገሮች ለነገ ቫልዩ ስላላቸው እነኚህን ነጥብ የጣላችሁ ካለፋችሁ ግን ነገ ስኬቶቻችሁ ይገድቡባችኋል። እንዳየሁት ከኔም ህይወት በዚች እድሜ እንኳን ትንሽ ነገር ትናንት እኮ ባረገው ኖሮ እኮ የዛሬ ፐርፌክት ነበር ይላል። ምክንያቱም አንድ ቤት ለመስራት አስባችሁ ከሆነ ድንጋይ ቦሎኬቱን የሳታችሁ አመጡ መስመር ይዛችሁ መጣት ይኖርባችኋል። ትንሽ የሚሆን ትልቅ አረዳታችሁ ትመጡ እና ምንላችሁ ነው ትንሽ ነጥቦች እየጣላችሁ በህይወታችሁ አትለፉ። እነኛ ነጥቦች እናንተን ዋጋ ሊያስከፍሏችሁ ነገያችሁ ሊያበላሹባችሁ ይችላሉ። እናንተ የሚያስደስቷችሁ እና እኛ ትንሽ ይናቃችኋቸው ነገሮች ለእናንተ ቫልዩ እና የሆነ ቦታ ስትቀርቡ እንኳን እኔ እኮ እነኛ ነገሮች ስላደረኩ ነው ዛሬ እዚህ ደረስኩት ብላችሁ ስለ እነኛ ነገሮች ነው እንጂ የምታወሩት ስለ ዛሬ ስላላችሁባት ቀን አይደለም። እና ዛሬ የምላችሁ ምንድነው ቫልዩ ለምትሰጡት ነገር ሁሉ ትምህርት ወስዳችሁ ከሆነ ትንሽ ተግባራቶቻችሁ ደግሞ በልባችሁ አርጋችሁ ለትልቅ ስኬቶች መብቃት ትችላላችሁ። ሁሉ ጊዜም እንደሚባለው ትንሽ ስኬቶች ለትልቅ ተግባሮች ያበቃሉ፣ ወይም ደግሞ ትልቅ ስኬቶች ከትንሽ ነገሮች ጀርባ ነው ያሉት እና ሁሌም ቢሆን ትንሽ ተግባራችሁን ጠንክራችሁ ከሰራችሁ ለትልቅ ስኬቶች ትበቃላችሁ። የዛሬው ቪዲዮአችን የነበረው ታላላቅ ስኬቶቻችን በትንሽ የምንሰራቸው ተግባሮቻችን ናቸው ፍሬ የሚያፈሩትና በህይወታችሁ ውስጥ ማድረግ የምትፈልጉት ሁሉ በትንሽ የነገራችሁ ተንስታችሁ ለትልቅ ግቦች መድረስ ስለምትችሉ ትንሽ የነገራችሁ መደብ አድርጋችሁ ቼክ አድርጉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ የቪዲዮ እንዳትረሱ። እንዲሁም ደግሞ በቅርቡ አንድ ሰብስክራይብ እንገባለን ብዬ አስባለሁ። ኢንሻአላህ ሰብስክራይብ ማድረጋችሁ ይዛችሁ አመሰግናለሁ። ቴንኪዩ። ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከመጣላችሁ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። So